ርዕሳችሁ እሱ ነው ወይስ ክርስቶስ አምላክ ነው የሚል ነው ርዕስ? ያ የኔ ጥያቄ ነው መልሽልኝ። በጣም ይቅርታ። ያ ጥያቄ መልሽልኝ። ክርስቶስ አምላክነት ጋር የሚገናኝ ጥያቄ ነው። እሺ ለምን ለዛ ነው። መልካም። ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው ወይ የሚል ነው አይደል? ያ አዎ ነው። ኦኬ ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው አለች። የኢየሱስ ስጋው ይመለካል? የትኛው ስጋ? የኢየሱስ ክርስቶስ ሁለት ባህሪ ያለው ብለሽ ታምኛለሽ አይደለ? የትኞቹ ናቸው ሁለት ባህሪ ማለት? እስኪ አብራራልኝ እሱን ሁለቱን መጀመሪያ። ያ ሁለት ባህሪ ያለው ኢየሱስ ክርስቶስ አምላክነትና ሰውነትና ተዋህዷል ብለሽ ታምኛለሽ። ኢየሱስ ክርስቶስ ስጋ ይባራ ያለው ስጋው ፍጡር ነው። ቆይ ያ መለኮት የነበረው ክርስቶስ ስጋ መዋሃዱን ሁለት ባህሪ ነው ብሎ ያስተማረ ማን ነው? እስቲ ንገረኝ። እኔ ሁለት ባህሪ ነው ይሄ ይል ሐሳብ ሆነ ተቃልቻላቅም ካንተ ጋር ነው ሰማው። ያ ሰውነቱና እኔ እያልኩሽ ያለው ሰውነቱና ስጋውና መለኮት ስጋና መለኮት ተዋህዷል ብለሽ ታምኛለሽና ሁለት ባህሪ ነው ብሎ አንድ አዳምጪ ስጋውና መለኮትና ስጋ ተዋህዷል ብለሽ ታምኛለሽና ያንን ነው የኔ ጥያቄ። ስጋው ፍጡር ነው አይደለም? መልካም አሁን አስተካክለው። እኔ ሳልሆን ቃል ስጋ ሆነ ብሎ የነገረኝ ሐዋርያው ነው ዮሐንስ ወንጌል ምዕራፍ 1 ስጋው ፍጡር ነው ያለው ማለት ነው። ቆይ አስጨርሽኝ ብለህ ዝም ብዬ አንተ ማስጨረስ የለብህም እንዴ? አነስ ችግር የለውም። ስጋው ፍጡር ነው። ኦኬ እኮ ልቀጥልልህ። አንድ ሜት ይዝልኝ ወይ እስከጨርስ። ያ የጠየቁሽን ጥያቄ የሶር ነው ብለሽ መልሽልኝ። ስጋው ፍጡር ነው አይደል? የጠየቀኝን እስከመልስ ድረስ ደግሞ ግዴታ ዝም ልትል ይገባል። እኔ ምን አልከኝ ቅድም ስናገር? ኦፍ ኮርስ ዝም ብዬ ነው ማዳመጥሽ። ዝም ብዬ ነው ማዳመጥሽ። ግን የጠየቁሽ ጥያቄ የሶር ነው ስለሆነ የጠየቁሽ ጥያቄ የስ ኦር ኖ ጥያቄ ነው። ስለዚህ የስ ኦር ኖ ስለሆነ ስጋው ፍጡር ነው አይደለም? መጀመሪያ የተናገርከውን ነገር ማረም አለብኛ። ክርስትና እምነት ማናምነውን ታምናላችሁ ብለህ የተናገርክ ስለነበር እሱ ጋር መጀመሪያ መምጣት አለብኝ። አንዴ ይቅርታ። የጠየቁሽን ብቻ መልስ። እንደሱ ብለህ የለም አንተ የተናገርከው ያ ብቻ አልተናገርክማ። አንዴ ቆይ እኔ የተናገርኩት አሁን ይሄንን ስለሆነ ይሄንን መልሽልኝ። እንዴ ምን ሆነሃል? አመት እኮ አላ እዚህ መዛም ይርሽ ስለሆነ እሺ ቀጥታ አልልም። አንተ የተናገርካት ብቻ ለምለም 30 ሰከንድ ሰጥሻለሁ። የፈለግሽውን አውሪ፣ ግን ጥያቄ መልሽልኝ። ዝም በል በቃ ጥያቄህንም መልስልሃለሁ። አንደኛ ሁለት ባህሪ ነው ብላችሁ ነው የምታምኑት አልክ። ሁለት ባህሪ የትኛው ብዬ ስለ ቃል ስጋ የተዋህደው ቃልና ስጋ ነው አልከኝ። እንደዛ ብለን አናምንም እኛ። ሁለት ባህሪ ክርስቶስ ሁለት ባህሪ ያለው ብለን ነው ማናምነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ለብለን ነው የምናምነው። ክርስቶስ ስጋ በመሆኑ ሁለት ባህሪ የሚባል ነገር የለም። ቃል ስጋ መሆኑ ሁለት ባህሪ የሚባል ነገር የለም። ይህ አስተምህሮ ከማንኛውም ቤተክርስቲያን ሂድ ወይም ደግሞ አምስቱ አሃት ቤተክርስቲያን የሚባሉትን የሌለ ነገር ነው ያመጣው ማለት ነው። ሲቀጥል ስጋው ይመለካል ወይ ብለህ አልከኝ። የትኛው ስጋ ብየስልህ ቃል የተዋህደው ብለህ አልከኝ ማለት ነው። አሁን እዚህ ጋር ነው የምመልስልህ። ሰከንዴን ጨረስኩም አይመስለኝም፣ ግን ወደ መልስ ነው እየሄድኩ ያለሁት። በሰከንድ አትይዝልኝ መልስህን አይደለ? መልካም ጥሩ። ስጋው ይመለካል ወይ ያልከው ነገር የትኛው ስጋው ብየስልህ የተዋህደው ስጋ ብለኸኛል። አንደኛ ቃል ስግው ከሆነ በኋላ ደግሞ ያን ቃል የነበረው ስጋ ከሆነ በኋላ መጀመሪያ የጠየቁሽ ነገር ጥያቄውን አስተካክል። የጠየቁሽ ነገር መጀመሪያ ያ ስጋው የተዋህደው ስጋው ፍጡር ነው አይደለም? መልካም ጥሩ። ከመዋሃዱ በፊት ፍጡር ነበረ። ክርስቶስ ከመዋሃዱ በፊት ያ ስጋ የነሳው የማንን ነው? ማርያም ደግሞ ምንድናት? ፍጥረት ናት። ወይም ደግሞ ከ22 ስነ ፍጥረት መካከል ሰው ከሆነ መካከል እሷ ናት። ግን ያ ቃል ብቻ የነበረው ወይም መለኮት ብቻ የነበረው ይህንን ስጋ ከተዋህደ በኋላ እሱ የተዋህደው ስጋ ምንድነው? አምላክ ነው። ምክንያቱም ምንድነው ያ መለኮቱ አምላክ የነበረው አምላክ ስላደረገው ማለት ነው። ስጋው ፍጡር አይደለም አልኩ። መለኮት ከተዋህደ በፊት አይደለም። ላስተካክልልህ። ቆይ አይደለም። እዚህ ጋር ወንድምሽን ስለምከፍትልሽ ስጋው ፍጡር ነው አይደለም? አነስ እኔ ማንንም ክፈት። እኔ በወንድሜ አይደለም የምመራው ቤተክርስቲያን ወንድምሽን አትቀበው። አፖስቶሊክ አንሰር የሚሉት ያ አፖስቶሊክ አንሰር ቆይ አንዴ ተረጋጊ። ለምን ትገባለህ? ጠይቀኸኝ እስከመለስ ድረስ ማትታገስ ከሆነ መጠየቅህ 30 ሰከንድ ሰጥቼሽ ስትመልሺ ነበርና ያልጠየቁሽን ጥያቄ 30 ሰከንድ የሰጠኸኝን አንተ የተናገርካት ላረምህ ብዬ ነው። 30 ሰከንድ በላይ እኛ ማለት ነው እኛ ሙስሊሞች እንደናንተ አይደለም። እናንተ ጋር እንደዚህ አፍ ብቻ አትናገር። በነገር ላይ የምትናገሩት ተግባር ላይ የላችሁም። ይቅርታ አድርግልኝ። አንድ ጊዜ አንዴ አዳምጪ። ሚውተን ነው ያደረኩሽ። አንዴ አዳምጪ። ትጠይቂያለሽ እንዲሁም ደግሞ ትጠይቂያለሽ። ችግር የለውም። እኛ ደግሞ ሰከንድም ሰጥቼሽ 30 ሰከንድም ከዛ በላይ ጨምሬልሽ ሳዳምጥሽ ነበር። እኛ ችግር የለብንም። ነገር ግን አሁን እየጠየቅኩሽ ያለሁት ቃል በቃል ስለሆነ ቃል በቃል መልሽልኝ።
ወንድምሽን አክሊል ወይንም ደግሞ አፖስቶሊክ አንሰር ሐዋርያዊ ምላሾች የሚባለውን ሰውዬ ኢየሱስ ክርስቶስ ፍጡር ነው ስጋው ብሎናል። ትቀበዩዋለሽ አትቀበዩ? የቤተክርስቲያን መሰረት አክሊል ነው። አነስ አክሊል አትቀበዩም ወንድምሽን? እናመሰግናለን ጋይስ። ያጀማ ሁላችሁም አዳምጡ። እነዚህ አፖስቶሊክ አንሰር ምናምን ክርስቲያን አፖሎጂስቶች አንቀበላቸውም። የራስህን የምታወራው ምንድነው? የቲክቶክ ዲያቆን ናቸው። አንድ የተናገርሽው ክላሪፋይ ላድርግ ለህዝቡ። ቆይ ለህዝቡ ክላሪፋይ ላድርግ። ሜታ አታድርገኝ ነገር ላይ የራስህን ብቻ አታውራ። ተደርበሽ አታውሪ። አንድ ክላሪፋይ ላድርግ ለህዝቡ ማለት ነው። ለህዝቡ ክላሪፋይ ላድርግ። እናንተ ናችሁ ምንድነው ያልኩት ያጀማ ቲክቶክ ላይ ያሉት የቲክቶክ ዲያቆናት ምንድነው ጀስት እዚህ የቲክቶክ ዲያቆናት ናቸው። እኛ አንቀበላቸውም እያለች ያሉት አላልኩም። እዚህ እየሰማህ ነው በነገር ላይ አላልሽም ከሁለት አክሊልን ተቀበያለሽ መጀመሪያ ብሏል። መልሽልኝ፣ ችግር የለውም። አሁን አክሊልን ተቀበያለሽ አትቀበይም? ኢየሱስ በስጋው ፍጡር ነው ብሏል። ኦኬ ሜታ አታድርጉኝ አንዴ ዝም በልና አነስ ሜታ አታድርገኝ። መጀመሪያ በፍትሃዊነት እመኑ። ቆይ በፍትሃዊነት እመኑ። አንተ ስታወራ እንደፈለክ ሚዩት የማትደረግበት እኔ ሚዩት የምደረግበት ምክንያት ምንድነው? ነው ጠይቁ ያላችሁ ነው መልሱ ያላችሁ ወንድሞችሽን ጠይቂ። መጀመሪያ ማለት ትጠይቂያለሽ መሰለሽ ከሰዓታት በፊት ይሄንባችሁ ገብተሽ እዛ ሄደህ ተናገር። የኔ ቤት አይደለም ተረዳህ? እኛ ሚዩት አላደረግንም። ቆይ ተደረበሽ ስታወሪ እኛ ሙስሊሞች ጋራ ተደረበሽ ስታወሪ ስለምታወራ ነው አነስ ተደረበሽ ስታወራ ያላልኩትን ስለምታወራ ቆይ ያንተ ውሸት የምሰማበት ምክንያት የለም። አፊላ ላወራ አይደለም ላግባባችሁ። ለምን ትልቅ ሰው አይደላችሁም? ቆይ ትልቅ ሰው ነው። ትክክል ነሽ። ትልቅ ሰዎች ነን እኛ። ችግር የለውም። እኛ ጊዜ እንሰጥሻለን፣ ታወሪያለሽ። ግን ምን መሰለሽ ጥያቄ ጠይቆሻል። ስትሬት ፎርዋርድ ጠይቅ፣ መልሽለት በቃ አልቀበልም። ጥሩ ይኸውልህ ኤብሮ ወንድም አለም ተጠየቅኩ እየመለስኩ ነበር አይደል? ቆይ አንተ ይኸውልህ ፍትሃዊነት ካለ አዳምጠኝ እስኪ አንዴ አዳምጠኝ። የተሳሳተ ነገር ካለ ታርመኛለህ እዚህ ላይ አነስ ታውራ ጥያቄ ጠየቀኝ እየመለስኩለት ነበር። ቆይ አነስ አትግባ፣ በጌታ አትግባ። እስቲ እንደውም እንዴ እናደርጋለን መወዳን ትልቁ ላይ አድርጋትና መወዳን ትልቁ አትግባ መሀል ላይ መወዳን ትልቁ ላይ አድርጋትና እሷ ታውራት እንደሆነ መወዳ ሳይሆን አንተ ጋር ነው እያወራን የነበር ነው። አንተ ነህ ጥያቄውን ያነሳው አይደለችም። የራሷ ጥያቄ ካለባት እሷ ጋር እናወራለን። እሷን ትፈራዳለች። አይ ምንድነው እሷ ገበልናት እንደምፈራት ወይስ ደግሞ ምንድናት? ቀጭኔ ነው ትረቅጠኛለች ወይ ነው ፈራ? እሺ ትፈራታለች የሚለው ቃል ምንድነው? እሱ ራሱ ልክ ነው። አሁን ይሄ ካንተ የሚወጣ ንግግር ነው። ከአንድ አፖሎጂስት ነኝ ብሎ የሚያስብ ሰው የሚወጣ ቃል ነው አሁን ይሄ አይደለም። ስለዚህ ስርዓት ራሱ ብትማሩ መልካም ነው። አሁን ልቀጥል። መጀመሪያ አንዴ ይቅርታ አነስ ይኸውልሽ አነስ አንዴ አድምጠኝ። ለምለም እንዴ ምን ሆነሽ ነው? እንደፈለግሽ አውሪ እኮ አለሽ። እሺ አውሪ ብለህ ደግሞ ላውራ ስል መሀል ላይ አትግባ። ኦኬ ፈቀድክልኝ ላውራ አውሪና ቆይ አንድ ጊዜ ይኸውልሽ። እሺ ለምለምዬ ምን ታደርጊያለሽ? ያው መወዳም አለች ከሷ ጋር ፈቀድያለሽ ማለት ነው። እሺ አብሽሪ ችግር የለም። እኛ ቤት እቀጥላለሁ። መጀመሪያ ግን ቅድሜ ማረም የምፈልገው ነገር አለኝ። እንዴ ብሮ ሶስት ነኝ። ቆይ ታወሪያለሽ። ሶስት ነኝ ገና ዳን አለ ከሱ ጋር እናወራለን። እሺ ችግር የለውም አብሽሪ። ፈታ ብለሽ ታወሪያለሽ። ምንም እንዳታስብ። እኛ ቤት ነፃነት አለ። ወላሂ እኛ ቤት በጣም ነፃነት አለ። እንደፈለግሽ ባኪን ፎርዝ ራሱ ሚዩት አትደረጊም። ልንገርሽ ነኝ እኛ ቤት ባኪን ፎርዝ ላይ ፊት ለፊት ነው የምትጋፈጪው። ችግር የለውም እንጋፈጣለን እኛ አታስቢ። ለዛ ስለዚህ አሁን ምን እናደርጋለን? አነስ ያው ለእህታችን ለመወዳ አሳልፎ ሰጥቷል። ከመወዳ ጋር ትቀጥያለሽ ማለት ነው። ስለዚህ አሁን ክርስቶስ አምላክነት ጉዳይ ላይ ከሷ ጋር መቀጠል ትችላለሽ። አታስቢ። እሺ ለምለም ችግር የለውም አብሽሪ። አንዴ ላወራ አይደለም። እሺ ይቀጣ አንዴ ማስታወቂያ ልናገርና አንዴ መወዳ አንድ ጊዜ እሺ ይቅርታ፣ በጣም ይቅርታ። 2300 ሰዎች አላህ ካለ የሳላህ መጽሐፍ ይመረቃል። መቼ እንደሚመረቅ ማየት ከፈለጋችሁ የሳላህ የሁላችንም ፕሮፋይላችን ላይ ገብታችሁ ቪዲዮ ብታዩ ቪዲዮ ለቀናል። ሁላችሁም ቪዲዮን እየገባችሁ ያንን የመሰለ የሳላህን መጽሐፍ ኢንሻአላህ ለመመረቅ ሁላችሁም እንድትገኙ ጋብዛችኋለሁ ኢንሻአላህ። እሺ ሁላችሁም። ስለዚህ አደራችሁን ያው ቪዲዮን ኮፒ ሊንክ ሼር አድርጉና በደንብ አድርጋችሁ ተደራሽ እንዲሆን አድርጉ። እሺ መወዳ ቀጣይ አሁን መጀመሪያ ታውራ። እሺ ነፃነት እንስታስላለን። አንድ ጊዜ ታውራ፣ ግድ የለሽም አውሪ። ለምለም ፖለቲካ ለመስራት ግን እንዳትሞክሪ እሺ። በስነ ስርዓት አውሪ።
ወዳ አንዴ ታውራ አንዴ ታውራ ነፃነት ምናምን ስላለች ታውራ አንዴ እሺ ወይ ነው የኔ ጥያቄ ነበረው አይደለም ነው የሚለውን ከመሄዳችን በፊት ግን ምንድነው ሌላ ፖለቲካ ተሰራ ማለት ነው። ወደፊትም ለማይገባው ነገር ቢኖር እሱ ነው። ማንኛውም ለምን የጳጳሳት ለምን አይሆንም አምጥተህ ስትነግረኝ እገሌ እንዲህ ጳጳስ አስተማረ ካልከኝ ይህ ጳጳስ የቤተ ክርስቲያን ምንድነው መሰረት ነው ወይ ብዬ ነው የምጠይቀህ አንተን አክሊልም ማለት ነው። ኦኬ ያላልኩትን እያላችሁ ነበረ ማለት ነው። ጨርሻለሁ። ቀጥሉ እናንተ መጸጸት ይቻላል ችግር የለውም። እሺ መወዳ መጠጥ ኔትወርክ ጥሩ ከሆነልሽ ቀጥይ። እሺ መወዳ ኔትወርክ ወይ እኔ እኮ ኢብኑ ካፍን በሱ ቦታ ለመተካት ያው አስቤ ነበረ። እምቢ አለኝ። ኔትወርክ እምቢ ብሎኝ ነበረ። ብታስገባ ሳላህ አለ እንዴ ሲጀመር የት አለ? እኔ እኮ አይታይም። እሺ ወላሂ እኔ አላየሁትም ራሱ። ቀጥሉ። አይ እሷ የምታወራው እየተሰማ አይደለምና ለዛ ነበረ ጣልቃ የገባሁት። ኦኬ ይሰማል። አይ ሳላ አብሽር። አንዴ ኮንፈርም እናድርግ አንዴ። እሺ ቆይ ይሰማል አይሰማም የሚለው ይረጋገጥ። ይሰማል። አንዴ ይጠየቁ። ቆይ ይሰማ። አይ ከታች እየተሰማ አይደለም እያሉ ነው ይብሮ። ኮፒ ሊንክ በጣም አይሰማም እያሉ ነው። አይ ቲንክ ወላሂ በል ኮፒ ሊንክ እኮ ነው ጋይስ። ኮፒ ሊንክ በጣም ያስፈልጋል። ኮፒ ሊንክ ብላችሁ ጻፉ ከታች። እሺ እንጻፍ አንዴ። ኮፒ ሊንክ ይደረግ። ኦኬ ትጠይቂያለሽ። ቆይ አንድ ጊዜ እሺ እንትን እየተሰማ አይደለም ከታች። እሺ 2300 ሰው እየሰማን አይደለም እያሉ ነው። እሺ ለምለም አንድ ጊዜ ኦኬ እየተሰማ ነው አሁን ይብሮ። እሺ ቀጥል። ያው መወዳ ቀጥይ። ለምለም ከአሁን እስከ የጀመራችሁት ነው ብዙ ሰዓት መፍጀት ብዙ እንትን ወልድ መንፈስ ቅዱስ ብለሽ ለምለም ስለ ክርስቶስ ነው ስለ ክርስቶስ ነው። ችግር የለውም። ኖ ልውጣ አይደለም። እኔ ስላሴ ላይ ልገባ አይደለም። ይቅርታ ማውጣ ወልጊዜ አይደለም። እሺ አንድ ጊዜ ለምለም ሚውት አድርጊ። ይኸውልሽ አሁን የኔ ጥያቄ ምን መሰለሽ? ክርስቶስ አምላክነት ላይ ሊሄድልሽ ነው። ነገር ግን አሁን አንቺን እምነት ማወቅ ስላለብኝ ነው። አንቺ አንዱ አምላክ ስታምኚ አንዱ አምላክ ብለሽ ስታምኚ ወልድ መንፈስ ቅዱስ ብለሽ ነው የምታምኚው አይደለ? እምነትሽ እኮ የጠየኩሽ ቅድሚያ ማለት ነው ከመጀመሪያችን ማውዳ። እሺ ልቀጥልልሽ። እኔ የስላሴ አማኝ ነኝ። ርዕሳችሁ ግን ስለ ክርስቶስ እንጂ ስለ ስላሴ አይደለም። ወደ ስላሴ ሂጂ። ስለ ክርስቶስ ስለ ክርስቶስ ነው። እሺ ይኸውልሽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ ምን ይላል መሰለሽ? መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖር አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ አንዱ አምላክ አብ ብቻ መሆኑን ይገልጻል። አንቺ ደግሞ ከአብ ጋር ኢየሱስ ክርስቶስን እየጨመርሽ ነው፣ ከመጽሐፍ ቅዱስ ጋር እየተጋጨሽ ነው ማለት ነው። ምን ትያለሽ? አንቺ አብ ወልድ መንፈስ ቅዱስ ብለሽ ነው የምታምኚው ወይም ከአብ ጋር ኢየሱስም አምላክ ነው ብለሽ ነው የምታምኚው አይደለ? ከአብ ጋር ጥያቄሽ ይሄ ነው። አንድ ጥያቄ አድርጊልኝ፣ ግልጽ አድርግሽ። ግልጽ የሆነውን ደግሞ አንድ ጥያቄ ጠይቂኝ። 3-4 አደረግሽው። አሁን ጥያቄሽን ገባሽ መውዳ ሳትረጁ ማለት ነው። ኖ አንድ ጥያቄ ነው። ይኸውልሽ አንቺ ስታምኚ ጳውሎስ ምን እያለ ነው? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን እያለ ነው። አንዱ አምላክ አብ ብቻ መሆኑን እየገለጸልን ነው። አንቺ ደግሞ ከአብ ጋር ኢየሱስ አለ መንፈስ ቅዱስም አለ ተይው ስላሴ ላረግብሽ ነው ዛቆልሽ ከአብ ጋር ኢየሱስ አለ እያልሽ ነው። ገባሽ አይደለ? መልካም ሞዳ እዚህ ጋር ጳውሎስ ደግሞ ምን እያለ ነው ያለው? አንዱ አምላክ አብ አለን እያለ ነው። ስለዚህ ቀላቀልሻቸው ማለት ነው። አንቺ የቀላቀልሽበት ነው ኢየሱስ ሞዳ ሳልበልስ ቀላቀልሻቸው እንዴት ትይኛለሽ? እኔ እናት ምኑን ሰምተሽ ነው የቀላቀልሻቸው የምትይ?
አሁን ስለ ክርስቶስ አልተናገርኩ ስለማንም አልተናገርኩኝ። ቆይ መውዳ አሁን ስለኔ እምነት ምን አወቅሽ? ቆይ እስቲ መጀመሪያ አንቺ ጠያቂ ከሆንሽ መላሽ መሆን የለብሽም በነገርሽ ላይ። አሁን አንቺ ሁለቱንም መላሽም ጠያቂ ነሽ። አሁን ስሚኝ፣ መልስ ጠይቀሽኛል፣ ልመልስ። ስሚኝ ምን ታርገሽ ደግሞ ልመልስ ወይም ደግሞ ቃል በቃል መልሽልኝ፣ ችግር የለውም። ሐዋርያው ቅዱስ እዛ ላይ ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ እዛ ላይ አብ አለን። ቆይ መልሽ አንተ እኮ አንዱ አምላክ ማን ነው ብለሽ ነው የምታምኚው? አልኩሽ እኮ ቅድሚያ። ቆይ ሙዳ ምን ሆነሽ ነው ታዲያ? ዝም በይ እንጂ። ማን ገባብሽ? ቀጥይ። ይሄው እየገባሽ ነው። ዝም በይ። አሁን ራሱ ማን ገባብሽ የሚለው ቃል ራሱ አያስፈልግም። ሚሳላ ይወራው ነው መሰለኝ። ቀጥይ። እያወራሽ ነው። በቃ ዝም በይ። እሺ ቀጥይ። ሐዋርያው ቅዱስ ጳውሎስ ምን አለ? አጠብቂ። የሚላክልሽ ነገር ካለ አጠብቂ። ዝም ብለሽ ሞዳ ኧረ በጌታ ምን ሆነሽ ነው? የምን የሚላክ ነው ፈጥረሽ የምታወሪው? ኧረ እንዴ ምን ሆነሽ ነው? ቆይ እንጂ ስሚ እንዴ አንድ አምላክ አለን እርሱም ደግሞ አብ ብሎ ተናገረ። ቀጠልሽባት አንቺ ቅጽያ ምን የምትል ብቻ የምትል ሐሰት። እዚህ ጋር አንቺ ከሳሳችሁ መካከል አንቺ ብቻ የሚለው ነው። ሲቀጥል ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክት ላይ እየተናገረው ስለማን ነው? ከጣዖታት አንጻር ነው አብን እያስተካከለ እየተናገረ የነበረው። ከክርስቶስ አምላክነት አንጻር ነው። በትክክል አይደለም የተናገርሽው፣ ሐሰት ነው። ስለዚህ ያ የተናገረበት ሐዋርያው ቅዱስ ጳውሎስ የተናገረበትን ክፍል ቆይ አትግቢ ሳልጨርስ እንዴ አትግቢ እንጂ ሳልጨርስ አልቀላቀልኩም። እኔ ማወራውን አውቃለሁ። እንዴት ተረጋጊ። ለምን ቶሎ ላለሁ ተረጋጊ። አንድ ደቂቃ ሰጥሻለሁ፣ ጨርሺ ቶሎ በይ። አልጨርስም በአንድ ደቂቃ ውስጥ። አምስትም ከሆነ ያስፈልጋል ትሰጥኛለሽ፣ ግዴታሽ ነው። ትጠይቂያለሽ፣ እመልስልሻለሁ። ተረዳሽ? ደቂቃ እኮ ትጠይቂያለሽ፣ እመልስልሻለሁ። በቃ እሱ ነው የኔ ፋንታ። አንዴ ቆይ፣ ለምለም አይሰማሽም? በቃ እንትን እናድርገውና ኢንሻአላህ ለምን እንዲህ አናደርገውም? አጠር መጠን ያለ ለምን ዝግ ችሎታ አንዘጋውም? እሺ በቃ ምን አለ መሰለሽ መወዳ ይቅርታ እንደ አፎን እሺ ክርስቶስ አምላክ ነው ብለሽ የምታምኚበት ጥቅስ አለ? በቃ እሱም ጥቀሽውና እስቲ ንገሪኝ። በቃ እንዝጋው። ችግር የለውም በቃ ችግር የለውም። ምን መሰለሽ እንትን ነው በቃ ታያቸው ሁሉ አንድ ጊዜ ቀጥይ። ክርስቶስ አምላክ ነው የምትይው አንድ ጥቅስ አለ? ቀጥይ ማለት አንድ ቀጥይ። በቃ ክርስቶስ አምላክ ነው የምትይው። እሺ እናመሰግናለን። ቀጥይ። ማስረጃ መልካም ጥሩ። ማስረጃውም በጥያቄ መልክ ነው ያንተን መመለስልህ። ምክንያቱም እኔ ከክርስቶስ የተማርኩት ትምህርት ስላለ አልጠይቅህም። ችግር የለውም አልጠይቅህም። ልጠይቅህም አይደለም። ቆይ በቃ ማስረጃ ብቻ ጥቀሽ። ምዕራፍ ቁጥር ኦኬ እሺ አንተን እኮ ልሰጥህ ነው። ችግር የለውም። በመጽሐፍ ቅዱስ ታሪክ ልብንና ኩላሊትን የሚመረምር ማን ብቻ ነው? እንደ መጽሐፍ ቅዱስ ማስረጃ እኮ ልሰጥህ ነው እኮ እንዴ። እብሩ ምን ሆነ ነው? የፈለገውን አይመረምርም። ምን አገባኝ እኔ አሁን ጥያቄ እንግዳውስ ልስጥህ። ልብና ኩላሊትን የሚመረምር ልስጥህ። ልብና ኩላሊትን የሚመረምር እኔ ልንገርሽ። ቆይ አንዴ እኔ ልንገርሽ። ዶክተር አልሰጥም አልከኝ እኮ ኢብሩ። አሁን እንደገና ቃልህን ቀየርክ። ዶክተር ይመረምራል። በቃሽ እንደዛ እንድሰጥሽ ነው። አሁን ዶክተር እኔ በልቦና ያሰብኩትን ነገር በሙሉ ያውቀዋለሁ እኮ አሁን ይኸውልሽ ጥያቄ ቆይ ዶክተር አልከኝና ዶክተር እኔ ልቦና ያሰበውን ሁሉ ያውቀዋል። ለምለም የምታመጪው ነገር ወይ ብራዘር ማነሽ ሲስተር ይሰማሻል? ጆሮሽ ይሰማል? እሺ ኤክስ መስጠት ኤክስ ተከሽ ልጠቅስልህ መስሎኝ እኮ ነው። አሁን እንደገና መጣህ። ዶክተር አልክና ዶክተር የልብህን ህመም ሊመረምርልህ ይችላል እንጂ ልብህ ያሰበውን ነገር መመርመር አይችልም። በዚህ አጋጣሚ እሱን አሁን ልጥቀስልህ፣ ወደ አንተ ልጥቀስልህ። እሺ አምላክ መሆኑን የምረዳበትን ጥቅሶችን ላስቀምጥልህ፣ ችግር የለውም። በመጀመሪያ በብሉይ ኪዳን ምን ብሎ ተቀምጧል? እሱን ነው የምሰጥህ እኮ አልኩኝ። ታዲያ አንድ ነው የምሰጥህ እንዴ? ምን ሆናል እንዴ? እሺ አድምጠኝ፣ ልመልስ። አድምጠኝ ጠይቀህ ስታበቃ ፕሊዝ። እሺ በመጽሐፍ ቅዱስ ታሪክ ምንም ይላል? በብሉይ ኪዳን በተለይም ደግሞ በመዝሙረ ዳዊት ምዕራፍ 7 ቁጥር 9 ላይ ወይም በመዝሙር 7:9 ላይ እግዚአብሔር ልቡናንና ኩላሊትን ይመረምራል ይላል። ምን ማለት ነው? በልባችን ያሰብነውን ያቀድነውን ኩላሊታችን ሁሉ የሚያውቀውን ሁሉ ወይም ደግሞ ያሰበውን ሁሉ ያውቃል። ምን ስለሆነ ነው? እግዚአብሔር ፈጣሪ ስለሆነ ነው የልቦናችንን የሚያውቀው። ነብይም ሆነ ምንም ሆነ የልቦናችንን ሐሳብ ሊያውቅ አይችልም ካልተሰጠው በቀር ማለት ነው። እሱ ምን አለ? ልቡናንና ኩላሊትን ይመረምራል። አምላክ የሆነ ብቻ ነው ልቡናንና ኩላሊትን የሚመረምረው ማለት ነው። እኔ ለምለም በልቤ ያቀድኩትን ያሰብኩትን ሊያውቅ የሚችለው አምላክ ብቻ ነው። ይህንን ሐሳብ ደግሞ እናንጣው ክርስቶስ ራሱ መሆኑን ማለት ነው። እስኪ አንተ ክፈትልኝ ኢብሩ፣ የመጽሐፍ መክፈት ስለማችል በዮሐንስ ራእይ ምዕራፍ 2 ላይ ያለውን ሲክፈትልኝ። ዮሐንስ ራእይ 2 ላይ አንድ ደቂቃ ብቻ ታገሰኝ ልክፈት። እንሂድ ዮሐንስ ራእይ ምዕራፍ 2
እዚሁ ይሄንን ሐዋርያው ማነው መዝሙረኛው ቅዱስ ዳዊት የተናገረውን ነገር በሙሉ አምጥቶ ይነግረናል። እንዲህ ይላል ቁጥር 19 ጀምረን ስናነበው ምን ይላል? ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነብይ ነኝ የምትለው ባሪያዎችን እንዲሰስኑ ለጣዖት የታረደውን እንዲበሉ የምታደርገውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋትኝ የምነቅፍብህ ነገር አለ ይልና ምን አለ? ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። እሺ አንድ ጊዜ ይቅርታ፣ መሀል ላይ ገባብኝ ስልክና ለዛ ነው ይቅርታ። በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን አድምጥ። አሁን አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩኝ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ይህን እያለ እየተናገረ ያለው ማን ነው የሚለውን ከዚህ ቀጥሎ ስለምናገኘው፣ ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮ ለቀራችሁት እላለሁ ሌላ ሸክም አልጭንባችሁም። ነገር ግን እስከመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻው ስራዬ ለጠበቀ እኔ ደግሞ ከአባቴ እንደተቀበል በአሕዛብ ላይ ስልጣን እሰጣለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣል። የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ ይላል። ስለዚህ ክርስቶስ እየተናገረ ያለው ምን እያለ ነው? ልቡናንና ኩላሊትን የሚመረምረው እኔ ብሎ ይናገራል። ልቡናንና ኩላሊትን የሚመረምረው ማን ነው የሚለውን ቀድሞ ከማናየን ከዳዊት መዝሙረ ዳዊት 7:9 ላይ እግዚአብሔር እንደሆነ አምላክ ያልሆነ መቼም ልቡናንና ኩላሊትን ሊመረምር አይችልም። ክርስቶስ ደግሞ አምላክ ስለሆነ ልቡናንና ኩላሊትን የሚመረምረው እኔ ብሎ ነገረህ ማለት ነው። ይሄው ነው። አንተ ስላልከኝ በቂ ነው። በጣም ሚዩት እንዳታረጊ እሺ፣ አደራሽን ሚዩት እንዳታረጊ። አሁን ጉድ የሚፈለው ማለት ነው። እና ጥሩ ነው እኮ ለማመሳሰል የምትሞክሪው ነገር። አሁን ጥያቄ ልትጠይቂ ነው። እሺ ለምለምዬ፣ ለምለም ይሄ ማመሳሰል ነው። ቃል በቃል የተነገረውን ነገር ነው ያመጣው። ማመሳሰል ብሎ ነገር የለም። አሪፍ እኮ ነው። አንቺ አባልተሻል፣ ያቅምሽን ጀምረሽ ጥያቄ ተጠይቂ። አሁን ያመጣሽው ጥቅስ ላይ ጥያቄ ትጠይቂያለሽ። አሁን እኔ ለምሳሌ እኔ አንቺ ማታቂውን ማለትም ከአንቺ ብቻ ውጪ ማንም የማያውቀውን ነገር ብነግርሽ፣ ማንም በቃ ማለቴ አንቺ ብቻ የምታቂው ነገር እና አምላክሽ የምታቂው ነገር ብነግርሽ፣ ያ ማለት ኦልሬዲ አምላክ ነሽ ማለት ነው አይደል? እንደዛ ነው አይደል እያሰብሽ ያለው? ያ ማለትም ልብና ኩላሊት መመርመር ማለት ነው አይደል? ቆይ መልሻው ቀጥይ እኮ ገብቶኛል እኮ እኔ ብነግርሽ፣ አሁን እንደዛ ብዬ ብነግርሽ ሆነ እኔ ማላውቀው አንቺ ማታውቂው ነገር ልነግርሽ እኮ ነው እናቴ ማለት በቃ ሰው የሆነ ያልተፈጠረ ነው ያልተፈጠረ ነጋሪው ነው ማለት ነው። ነጋሪው ያልተፈጠረ ቢሆንና ያ በቃ አንቺ እንደምታስብ ይላልሽ በቃ ታይውሽ እንደውምሽ ኢየሱስ በቃ አረቁ አንድ ጊዜ ይሄን ጥያቄ ልጠይቅ አንዴ ይሰማል አትሰማም? ኦኬ ለምለም አትሰሚም እያሉ ነው። አንተ ግን ትሰማኛለህ አይደለ? ለምን ሌሎቹ አልሰማቸውም? እሺ ላስቀጥልሽ አንዴ ግን ኔትወርክሽን አስታኪሽ ጋይስ። ሪፖርት እየተደረገ ገና 700 ነው። አንዴ ለምለም ይኸውላችሁ ሰው በበዛ ቁጥር የታብታቡ እንትን ይታያል፣ አልጎሪዝሙ ያየዋል። እና ታብታብ ኮፒ ሊንክ ሼር ማታረጉ ከሆነ ምንድነው የምትሰሩት? 2400 ሰዎች። ስለዚህ አሁን ለምለም ልጠይቅሽ፣ ያው እስከሚሰማ መጥቻለሁ መሰለኝ ብሎ ይቅርታ። አዎ ልጠይቅሽ፣ አልጠየቅሽም ጥያቄው ኢየሱስ ክርስቶስ መልሽ። እሺ መልሽ። አዎ የሆነ አካል ነው ያልኩት፣ እኔ አላልኩም። እናትዬ አሁን በጣም ታገሸሻለሁ። እሺ ማን አካል ለምሳሌ? እሺ ቆይ በቃ ግልጽ አድርግልኝ ጥያቄ። ኢየሱስ ቢናገር አንቺ ምንድነው የምትመለሽው? የማያውቀውን አንቺ የማታውቂውን ነገር ኢየሱስ ቢነግርሽ ምንድነው ብለሽ የምትመለሽው?
ያሰብኩትን ከሆነ ክርስቶስ የነገረኝ ቆይሻልኩ ጭንቅላቴ ያሰበውን ከሆነ የነገረኝ አምላክ ስለሆነ ነው። ማንም ሰው በጭንቅላቴ ያሰብኩትን ሊነግረኝ ስለማይችል ከአምላክ ውጭ ማለት ነው። መልስ ይሄ ነው። በጣም ጥሩ በጣም ጥሩ። እስቲ ዮሐንስ ወንጌል ምዕራፍ 4 ላይ ወጪ እስቲ አይ የለኝም። እሺ ዮሐንስ ወንጌል ምዕራፍ 4 ላይ ጥያቄ ነው የምጠይቅሽ እናቴ። እኔ ጋር እንደዚህ አይነት ነገር የለም። ጥያቄ ነው የምጠይቅሽ ከባይብል። አትጠይቂያለሽ፣ አታስቢ። ዮሐንስ ወንጌል ምዕራፍ 4 ላይ ምን አለ መሰለሽ? እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ማለት። እኔ የምጠጣው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱም ጌታ የምጠጣው ነው የምሰጠው ነው። አስተካክለህ አንብበው እስቲ። ይቅርታ በጣም እሺ በቃ እሺ፣ ትክክል ነሽ። በቃ ልቀጥለው። ሴቲቱም ጌታ ሆይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው ይላል። ኦኬ ጌታ ኢየሱስም ሄደሽ ባልሽን ጥሪና ወደዚህ ነይ አላት። ባልሽን ጥሪና። ከዛ በኋላ ሴቲቱ ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባል የለኝም በማለትሽ መልካም ተናገርሽ አላት። ቀድሞ 5 ባሎች ነበሩሽ አላት። ያቅ ነበር ኢየሱስ 5 ባል እንዳላት መጀመሪያ ኖርማሊ ያቅ ነበር። መልካም ጥሩ። አሁን መጣልኝ። የዚህ ሴትዮ የተደረገን ነገር ነው የነገራት ወይስ ያልተደረገን ነገር? ያለውት ኢየሱስ ይሄንን ነገር በአይኑ አይቶ ነው ወይስ ደግሞ በልቡ አውቆ ነው ይሄንን ነገር የተናገረው? አውቆ ነው ይሄንን ነገር። መልካም ጥሩ። ኢየሱስ ክርስቶስ እሷ አይደለም ባሎች ያሏት ይቅርና ባል ሳይኖራት ሳትፈጠር ማንሰታ ያውቃት ነበር። ምክንያቱም ክርስቶስ ከሷ በፊት አስቀድሞ ስለነበር። በስ ይሄ ነው። ጎበዝ ላላ ጉድ ልትሆኝ ነው አሁን። ከዛ ሊመጣ እኮ ነው። ይህንንስ እውነት አልሽ አላት። ከዛ ሴቲቱም እንዲህ አለችው፣ ጌታ ሆይ አንተ የነገስታት ንጉስ ነህ፣ የአማልክት አምላክ ነህ እንደሆንክ አያለው። አንተ የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ ነህ ብላ አለችው። እንዴት ታያለሽ ለምለም? አቆይ ነው አልኩልሽ። የጌቶች ጌታ አለች። ቆይ ላሳያችሁ። ህዝቡም እንዲያይ አለችው ስላልከኝ ቀጥልና አንብበው እንዴ። ቆይ አንድ ጊዜ ህዝቡም እንዲያይ እኮ ነው። አንድ ጊዜ ተመልከቱ። ይኸው አወቀ ኢየሱስ። ሴቲቱም እንዲህ አለችው፣ ጌታ ሆይ አንተ የነገስታት ንጉስ። ይታያችኋል። ይሄ የማቀልመው ቃል እዚህ ጋር የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ፣ እውነተኛ አምላክ ብቻህን የሆንክ አንተ ነህ ራስህ አለችው ይላል። እንደሆንክ አያለው ብላ መለሰችለት። አሳየኝ ማለቷ ነው። አሁን እኮ የራስህን እያወራህ ያለው በቃ እኮ ተስማማን። በቃ አሁን መልሱ በሾር ይገባል። አሁን የራስህን ነው የምታወራው። በዚህ ጥቅስ መሰረት አምላክ ነው አይደል? የራስህን ነው የምታወራው እኮ እያልኩ ነው። እንዴ ምን ሆነሃል? በዚህ ጥቅስ መሰረት አምላክ ነው ወይስ አይደለም? የራስህን ነው የምታወራው። ጥያቄህን አምላክ ነው ወይስ አይደለም? እናቴ ሄሎ ዶሮችን ተጠቀምበት። አሎ ፍትሃዊ ነን። አዎ ግን ባኪን ፎርዝ ላይ ስንመጣ እንከብዳለን። ቆይ እናቴ ቆይ አንዴ ተረጋጊ። አሎ ተረጋጊ። አዎ ባኪን ፎርዝ ላይ ስንመጣ ምን ከብዳችሁ? ለዚህ ነው አሁን ጥያቄ መለስኩ። የጠየቁት መልሽ። ሰው እንዴት ራሱ ጠይቆ ራሱ መልሶ ራሱ ይስቃል? ይሄ እኮ ይጅል የሞኝ እኮ አንቺ ነሽ እኮ የምመልሽ። ጌታ ሆይ አልመለስኩም። አሁን እስኪ መጀመሪያ እስኪ አንተ ተረጋጋ እንጂ ተረጋጋ። ሴቲቱ የአምላኮች አምላክ የጌቶች ጌታ ነህ አለችዋል። የቱ ጋር ነው ያለችው? እስኪ ስተኛ አሳይ እንዳለችው ያው ህዝቡም አንድ ጊዜ ህዝቡ እሺ እኮ ላሳያቸው ነው። ቆይ ተመልከቱ። ዮሐንስ ወንጌል ምዕራፍ ስንት ነው መሰለ? ምዕራፍ 4 ላይ ቁጥር ከ14 ይጀምርና ወርዶ ተመልከቱ። እሺ ያጀማ እኔ አይን የለኝም ኢብራሂም አይን የለውም እና ይሄንን ነገር ስላወቀ ተመልከቱ። ኢየሱስ ስላወቀ ምን ተባለ መሰላችሁ? 5 ባሎች አሉሽ ምናምን ያው በቃ ይሄንን አውቁ ነገራትና ከዛ ቆይ አንዴ ያረቆ ላሳያቸው ከምታሳያቸው ከፈለክ እኔም ራሴ በቃሌ ልነግርህ እችላለሁ። ፖለቲካህን ተወው፣ አስቀምጠው ፖለቲካህን። አንድ የሚዩት አድርጊ። በቃ እንደዚህ በጣም መረበሽ ጀመርሻል። መውረድ ፈልገሽ ሴቲቱም እንዲህ አለቻቸው፣ ጌታ ሆይ
ኧረ ቆይ አንዴ እናትዬ ቆይ ተረጋጊ። ማነሽ ሲስቱ ተረጋጊ። ይሄው አሳየኝ ብለሽኝ ነበር። ይሄው አሳየውሽ። አንተ የነገስታት ንጉስ ነህ፣ የጌቶች ጌታ ነህ። ይታይሻል፣ እዚህ ጋር ጥቅሱ ይታይሻል። ይሄ እዚህ ጋር ይታይ